ብዙ ሰዎች መብታቸውን የሚያስከብሩት ፍርድ ቤት ክስ መክሰስ ብቻ ሆኖ እያለ ነገር ግን ለፍርድ ቤት የዳኝነት የሚከፍሉት ገንዘብ ስለሌላቸው እንዲሁም ደግሞ ጉዳያቸው ምናልባት ውስብስብና ማስረጃ እንዲሁም የሕግ ክርክሮች አሉት ከሆነ ያው በጠበቃ ታግዞ ለመከራከር ደግሞ ጠበቃ ለማቆም ገንዘብ የለንም በማለት ጉዳያቸውን ወደ ፍርድ ቤት ባለማቅረባቸው የተነሳ ጉዳያቸው በይርጋ የሚታገድበት ሁኔታ አለ። እንደገና ደግሞ ያው ሳይከሱ ይቆያሉ ማለት ነው። ዛሬ ላስተምራችሁ ይዤ የመጣሁት ምንድን ነው? ምንም እንኳን ገንዘብ ባይኖረንም ለፍርድ ቤት የምንከፍለው ገንዘብ ባይኖረንም እንዲሁም ደግሞ ለጠበቃ የምንከፍለው ገንዘብ ባይኖረንም ነገር ግን ጉዳያችንን በእንዲህ አይነት ሁኔታ ውስጥ ሆነን ጉዳያችንን ለፍርድ ቤት የምናቀርብበት የስነ ስርዓት ሕግ መኖሩን ለማስታወስ ወይም ለማስገንዘብ ነው ያመጣሁት። እንግዲህ ሰዎች ብዙ ጊዜ ገቢ ሳይኖራቸው በቂ ሀብት ሳይኖራቸው ግን ደግሞ በተለይ ደግሞ ያንንም አውቀው ሌላኛው ወገን ቢከሰኝ የሚከስበት ለፍርድ ቤት የሚከፍለው ለጠበቃ የሚከፍለው ገንዘብ ስለሌለው አይከሰኝም፣ ስለዚህ መብቱን አልሰጠውም ወይም ደግሞ የሚጠበቅበትን ነገር ለዛ ሰው የሚሰጠውን ነገር አልሰጥም ሲሉ እናያለን። ሆኖም ግን በፍትሐብሔር ስነ ስርዓት ሕግ ቁጥር 468 መሰረት በነፃ የዳኝነት ሳይከፍሉ ፍርድ ቤት ክስ ማቅረብ እንደሚቻል ይደነግጋል። እንግዲህ አንድ ሰው ለፍርድ ቤት የሚያቀርበው በፍርድ ቤት የሚያገኘው መብት ወይም ጥቅም እያለ ነገር ግን ገንዘብ ከሌለው ለዳኝነት የሚከፍለው ገንዘብ ከሌለው ያንን ደግሞ ለፍርድ ቤት በምስክር አስቀርቦ የሚያስመሰክር ከሆነ የዳኝነት የሚከፍለው ገንዘብ ከሌለ ሙሉ ለሙሉ የሚከፍለው ከሌለ በከፊልም መክፈል የማይችል ከሆነ በቂ ገንዘብ ከሌለው ሀብት ከሌለው ቤት ከሌለው ጌጣጌጦች የተለያዩ በንብረትነት ተመዝግበው ምናልባት እነዛን ነገሮች ተጠቅመው ዳኝነቱን ለመክፈል የሚያስችለው ንብረት ከሌለው ይህንን በቃለ መሐላ ለፍርድ ቤት አቅርቦ አስመስክሮ ጉዳዩ በነፃ ይታይለታል ማለት ነው። የዳኝነት ሳይከፍል ፍርድ ቤቱ በነፃ መዝገቡ እንዲከፈት አድርጎ ጉዳዩ ይታይለታል ማለት ነው። መጨረሻ ላይ ጉዳዩን ሲረታ የሚጠበቀው ገንዘባዊ ንብረት ሲያገኝ ያንን ገንዘብ ከመቀበሉ በፊት የዳኝነቱ እንዲከፍል ይደረግና ገንዘቡን ወይም ደግሞ መብቱን ያገኘውን ፍርድ ይፈጸምለታል ማለት ነው። ስለዚህ አንድ ሰው ገንዘብ የለኝም ዳኝነት የሚከፍለው ገንዘብ የለኝም ብሎ መብቱን ሳያስከብር እንዳይቀር ለገንዘብ አቅም ለሌላቸው ለድሃዎች ፍርድ ቤቱ የሚያይበትን ስነ ስርዓት ተቀምጧል ማለት። ስለዚህ ይህንን ነገር ልናስተውል ይገባል ማለት ነው። ሁለተኛ ደግሞ ጠበቃን በተመለከተ ጠበቃ ለማቆም አልችልም፣ ነገሩ ምናልባት ውስብስብ ሊሆን ይችላል፣ ማስረጃ የህግ ክርክሮች የሚቀርቡ ከሆነ ጠበቃ የማቆም አቅም ከሌለው እንደገና በፌዴራል ፍትህ ሚኒስቴር የጠበቆች ዳይሬክተር ጋር በማቅረብ አቅም እንደሌላቸው የሚጠበቅባቸውን ማስረጃዎች በማቅረብ ከዛ በተሰጣቸው ማስረጃ መሰረት ጠበቃ ይመደብላቸዋል ማለት ነው። በነፃ ጉዳያቸውን የሚከታተልላቸው ጠበቃ ይኖራል ማለት ነው። ስለዚህ ገንዘብ የሌለው ሰው አቅም የሌለው ሰው ድሃ የሆነ ሰው መብቱን ለማስከበር በፍትሐብሔር ክርክሮች ላይ የዳኝነቱን በነፃ እንዲሆንለት ለፍርድ ቤት ማቅረብ ይችላል። በፍትሐብሔር ስነ ስርዓት ቁጥር 467/68 መሰረት እንዲሁም ደግሞ ጠበቃም ደግሞ ለማቆም የሚያስፈልግ ከሆነ ለፌዴራል ፍትህ ሚኒስቴር ጠበቆች ዳይሬክተር አቅርቦ በነፃ ጠበቃ ይመደብለታል ማለት ነው። ማንኛውም ጠበቃ በአመት ውስጥ የተወሰነ ሰዓት እስከ 50 ሰዓት ድረስ የነፃ አገልግሎት መስጠት ስላለበት በዛ መሰረት የፍትህ ሚኒስቴር ይመድባል ማለት ነው። ስለዚህ ጉዳያችን በነፃ ፍርድ ቤት ቀርቦ ያለ ዳኝነት ክፍያ እንዲሁም ደግሞ የጠበቃ ክፍያ ሳንከፍል ነገር ግን መንግስት ወይም ፍትህ ሚኒስቴር የሚመድብልን ጠበቃ ጉዳያችንን ማስፈጸም እንችላለን ማለት ነው። ወንጀልን በተመለከተ ያው በወንጀል ክስ በምንከሰስበት ጊዜ እንዲሁ ፍርድ ቤት ጠበቃ ያቆምልናል ማለት ነው። አቅም የሌለው ሰው በወንጀል ሲከሰስ የሚያመጣበት ውሳኔ የሚያደርገው የሚሰጠው እምነት ክህደት ቃል በኋላ የሚያመጣውን ውጤት መገንዘብ ላይችል ስለሚችል በጠበቃ ታግዞ እንዲከራከር ያው መንግስት ራሱ ጠበቃ ያቆምለታል ማለት ነው። ስለዚህ በተለይ ፍትሐብሔር ጉዳይ ላይ
ጠበቃም ማቆም ካልቻል እንዲሁም ደግሞ የዳኝነት የምንከፍለው ገንዘብ ከሌለን አቅም ከሌለን ድሃ ከሆንን አሁን በነገርኳችሁ በፍትሐብሔር ሥነ ሥርዓት ቁጥር 467 እና 68 መሰረት በድሃ ደንብ ፋይል ማስከፈት እንችላለን። ጠበቃም ደግሞ በነፃ እንዲመደብልን ማድረግ